አንዴ የተወለደውን ብለው ሎጂክ በማቅረብ ስክሪፕቸርን ለማሳነስ ይጥራሉ። አንዴ ከተወለድክ ከእናት ማህፀን የቱንም ያክል የፈለገ የማይገባ መንገድ ብትሄድ እንኳን ወደ እናት ማህፀን ተመልሰህ አትገባም። ኦልሬዲ ምንድነህ? ልጅ ነህ ይላሉ። እንዲህ ብሎ ነገር የለም። ከአብ ዘንድ ወጥተህ የመጣህ ልጅ ሳይሆን ከድቅድቅ ጨለማ የመጣህ ነህ። መቼስ ማንም ሰው በአፉ የጌታዬ ደም እንደ ፍየሎችና ጥጆች ደም ነው አይልም። ግን በትምህርቱ ያደርገዋል፣ በመዝሙር ውስጥ ያደርገዋል፣ በስብከት ውስጥ ያደርገዋል። የኢየሱስ ደም በኦሪቱ ከቀረበው የፍየሎች የበጎች ደም የበለጠው ወንድሜ አንድ ጊዜ ለዘላለም ስለዳንን ስለማንጠፋን መጥፋትን እየሰበክ ስለ ደሙ አታውራ። የኢየሱስ ደምን ከመጥፋት ትምህርት ጋር የዘላለም ሕይወት ይጠፋል ከሚል ትልቅ በደል ጋር ድፍረት ጋር አብራት ትስበክ። ምንድን ቸርች ውስጥ የምትሰራው አንተ ሰው? አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍ ኮርስ ደህንነትህን በሂደት ሙሉ ታረጋዋል። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ሕይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ ማለት ነው። የድሮ ደም የእንስሳው የምኑ ደም ወደዛ የሚቀርቡትን ወይም እስራኤላውያንን ሊፈጽም ከቶ አይችልም። ፍጹም ማለት ባጭሩ ፐርፌክት የሆነ ሰው እግዚአብሔር የሚጠብቀው ወይም የሚፈልገው ስታንዳርድ፣ ከአንድ ሰው የሚፈልገው የህይወት ስታንዳርድ። ያንን ህይወት እዚህ ምድር ላይ የኖረው ማን ብቻ ነው? ኢየሱስ ነው አይደል? የኖረው የድሮ መስዋዕት እስራኤላውያንን በእግዚአብሔር ፊት ፍጹማን ፐርፌክት ነውር የሌለው አድርጎ ሊያቆማቸው አልቻለም። ዓለም ሳይፈጠር አስቀድሞ በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በፍቅር በክርስቶስ መረጠን። በእግዚአብሔር ፊት ምን ይልላችሁ? ኧረ ዴቭ የኔ ሰሞኑን ብዙ ነገር ገጥሞኝ ነው ያለው። እሱ ሰሞኑን የገጠመህ ነገር ነው። ከራስህና ከጉዳዩ ጋር ጨርሰው። አንዴ ከዳንክ በኋላ የፈለገ ነገር ብትሰራ መንግስተ ሰማይ ነው የምትገባው ካልክ በየትኛው ጠረንህ ነው የምትገባው? አንተ ሰሞኑን ያወራኸኝ መጽሐፉ የሚለው ዓለም ሳይፈጠር ነው። አንተ የሰሞኑን ዜናና ሪፖርት ነው ታቀርበኝ። ነገ ደግሞ ስትበረታ ረዴቭ የሰሞኑን ስተነቃቅቻለሁ ሃሌሉያ ልትለኝ ነው። ሁሌ የምታቀርበው ያንተን ሪፖርት ነው። እኔም ነግሬህ ዓለም ሳይፈጠር አስቀድሞ በእግዚአብሔር ፊት በክርስቶስ አንተን አያምንህማ ልጁን ነው የሚያምነው። ልክ እንደዛ ሁሉ አሁን የድሮውን የሚያቀርበውን እስራኤላዊ ሊፈጽመው አልቻለም። አሁን የቀረበው ግን ክርስቲያኖችን ምን ሊያደርግ ችሏል? ይሄ ቁስነ መለኮት ምናምን ኤክሴቴጂት ካል ምናምን ይካልኩ አይፈልግም። እኔ በፊትህ ነውረኛ ማልጠቅም ቡቱቶ ምናምን የምትል ከሆነ በንግግር አይደለም። የኢየሱስ ደም ከእንስሳ እኩል ደሙ እኩል ነው የምንለው በሆነ ነገር አይደለም። በምንሆናቸው ነገሮች፣ በምንጸልየው ጸሎት፣ በምናስተምረው ትምህርት ውስጥ አንድ ክርስቲያን በሕይወቱ ደክሞ ሲመጣ በእግዚአብሔር ፊት ፍጹምነቱ የተጠበቀ እንደሆነ እንዳትረሳ። አንድ ሰው እግዚአብሔርን በዛ ድካም ውስጥ ሆኖ እግዚአብሔርን መፈለጉ የዳግም ልደት ምልክቱ። ዳግም ያልተወለደ ሰው እንዲህ አይነት ሐሳብ በልቡ አይመጣም። እንደዚያማ ባይሆን የሚያመልኩት ወይም እስራኤላውያን ማለት ነው አንድ ጊዜ ነስተው ከዚያ በኋላ በህሊናቸው ኃጢአትን ስላላወቁ ማቅረብን በተው አልነበረምን? ከዚያ በኋላ በምናቸው በህሊናቸው ኃጢአትን ስላላወቁ መስዋዕት ማቅረብ በተው አልነበረምን? አዎ ሰርተሃል፣ በድለሃል፣ ተሳስተሃል። ወደ ቦታ ተመለስ። የምትችልበት ጸጋ አለ። ይሄ ጸጋ አንተን ማዳን ብቻ አይደለም። ይሄ ጸጋ ኃጢአተኛነትና ዓለማዊ ምኞት ማስካድ የሚችል ነው። ማስካድ ማለት ፈተናው የለም አይደል፣ እያለ የለም ማለት መካድ ማለት እሱ ዝም ብለህ ነው እንጂ የምትጠራው የለም፣ ተወግዷል። የኢየሱስ ደም ከህሊና ኃጢአተኛነት ነው ነፃ የሚያወጣው። ኢየሱስ እርቃኑን ሜዳ ላይ የተሰቀለው ለአንድ ወንድ ልጅ በማይመጥን ያው ለአንድ አይሁዳዊ ወጣት በማይመጥን ሁኔታ እርቃኑን በጣም ሼምፉል በሆነ ሁኔታ የተሰቀለው ያንተን አሳፋሪ ታሪኮች እንዳታስባቸው። ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም። እግዚአብሔር በነዛ መስዋዕቶች ምን አላለውም? አልወደዳቸውም፣ ደስ አልተሰኘም። ሰውን በእርሱ ፊት ምን ማድረግ አልቻሉም? ፍጹም የሰውን ህሊና ከኃጢአተኛነት ክስ ምን ሊያደርጉ አልቻሉም? ሊያነጹ። ስለዚህ ኢየሱስ ለምን ደማ? በእግዚአብሔር ፊት አንተን ፍጹም ለማድረግ አንድ ጊዜ ለዘላለም ኃጢአትን ለማስወገድ ከሚከስ የኃጢአተኛነት ህሊናና ኑሮ ነፃ ሰው ሆነ እንድትኖር ነው የመጣው። አለበለዚያ አሁንም እንደ አይሁዳዊው በዛው ማይንድ ውስጥ ካለ በዚህ ደም ተጠቃሚ አይደለህም። እግዚአብሔር በልጁ ያዳነ ከሰይጣን ብቻ አይደለም። እግዚአብሔር ከሰይጣን ያዳነ ካገዛዙ ነው። ከፍርድ ያዳነ ግን ከራሱ ነው። በነገራችን ላይ እንደዚህ ማሰብ እስካልጀመራችሁ ድረስ መጫወቻ ነው የምትሆኑ።
በሚቃጠል መስዋዕት ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በእግዚአብሔር ፊት ሰዎቹን ፐርፌክት ሊያደርግ አልቻለም። ስለዚህ እግዚአብሔር የፈለገው ምንድነው? እያንዳንዳችን ሁል ጊዜ 24 ሰዓት 365 ቀን በፊቱ ፍጹማን የህሊና ቀውስ የሌለብን በእግዚአብሔር ፊት ደግሞ መጽደቃችንን ያረጋገጠን አንድ ጊዜ ባስተሰረየልን ስርየት የዘላለም ስርየት መቀበልን ይሄን ነው እግዚአብሔር የፈለገው። ይሄን የሃይማኖት ሰዎች መስማት አይፈልጉትም። ይሄን እኛ መካከልም ያለ በሃይማኖት ጭንቅላት የተያዘ ሰው መስማት አይፈልግም። እግዚአብሔር ምን አለ? በደላቸውን ደግሜ አላስብም። ሰውየው ምን ይለናል? አስቡ። በዚያን ጊዜ በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ አለ ፈቃድህን ላደርግ መጥቻለሁ። ምን አንድ ጊዜ አቀርብና የዘላለም ፍጹማን አደርግልሃለሁ። አንድ ጊዜ አቀርብና የኃጢአተኛነትን ህሊና በትምህርት ከውስጣቸው አወጣለሁ። አንድ ጊዜ ባቀረብኩት መስዋዕት ለዘላለም ፓስት ፕሬዘንት ፊውቸር ኃጢአታቸው ይወገዳል። አብ ነው ይሄንን የፈለገው። እነሆ አምላክ ሆይ ፈቃድን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፈቃድ በየትኛው ፈቃድ? አብ በፈለጋት ፍላጎት በአብ ፈቃድ መሰረት አንዴ ለዘላለም በሚለው የአብ ፈቃድ መሰረት በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ምን ብለናል? እንቀደሳለን። ተቀደሱ። ብቃወም ባልቃወም ምን አመጣለሁ? እየተነሳው ፌስቡክ ላይ አንድ ጊዜ ድናችኋል ይላል። ምን ታመጣለህ? እኔስ ደግሞ ወይኔ ይቀጠቅጡኛል ብዬ ኧረ ወገኖቼ እንደዚህ አይደለም፣ አንዴ ቀርቦ ለዚህ የለም የፍየሉም ያኛውም አንድ ነው ካልኩ ምን እጨምራለሁ? ምን አጎርላለሁ? ራሴ ላይ በላ ከማምጣት ማአት ከማምጣት ውጭ የሞተ ፈዘዘ ደነዘዘ ጴንጤ ከመሆን ውጭ ወገኖቼ እግዚአብሔርን አታግዘውም። እግዚአብሔርን በመቃወም ፈቃዱን ልትቀይር አትችልም። የእግዚአብሔር የዘላለም ምክሩ ቅዱሳን ወይም ክርስቲያኖች የክርስቶስ የአካል ብልቶች እነርሱ በፊቱ በእግዚአብሔር ፊት 24 ሰዓት 365 ቀን እግዚአብሔር በክርስቶስ ፍጹማን ሆነው ሊያያቸው ነው የፈለገው። ቁጥር 10 በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ የቅድሙስ ሁል ጊዜ ይቀርባል። ለምን? አንድ ጊዜ በመቅረብ አንዴ ለዘላለም ነጽተው ቢሆን ኖሮ ማቅረብ ያቆሙ ነበር። እኛ ግን አንዴ ቀርቦ ቆሟል። ለዚህ ነው ጭንቅላት ላይ የመዳን ራስ ቁር አድርገህ የተባልከው። ችግር የለውም። እዚህ ጋር የጽድቅ ጥሩር ድካም ሊኖር ይችላል። የወንጌል ጫማ ጥሩ የእምነት ጋሻ በዚህ ውስጥ ስትጎድል ሰርቫይቭ ማድረግ ይቻላል። እንደ ልብ ማገልገል አትችልም። ግን ይሄ ከተመታ ሰርቫይቭ አታረግ። ጭንቅላት ላይ አርግ ያለው ድኛለው የሚል የመዳን ራስ ቁር እሷን ከመታህ ጠላት መጫወቻ የሚዘምር መጫወቻ የሚጸልይ መጫወቻ እንዲህ ያለ ግን መጫወቻ ነው። ደረክ ፕሪንስ የክርስቶስ ቤዛነት በሚል መጽሐፋቸው ላይ መዳንህን እንድትጠራጠር ከሚያደርግ አገልጋይ ሽሽ። ምን ሰራለህ? ማዝነው ይሄን ታላቅ ደም ለቅዱሳን ለኢትዮጵያ ክርስቲያኖች የሆነውን ይሄን ትልቅ ደም ሳልነግር ዝም ብዬ ብቻ አለ አይዞህ ትሄዳለህ እያልኩ ብኖር እሱ ነው የሚቆጨኝ። የሁሉ በጌታ ያልሆነ ሰው የሚሄደው ትሄዳለህ ተብሎ ነው እንዴ? በቃ ትሞክራለህ፣ ሲሳካ ትሄዳለህ። አለቀ። ልክ እኮ የሆነ ተሳትፎ አድርገን የዳንን ሁሉ እያስመሰልን የሆነ በጌታ ቤት በቆየን ጊዜ ያደረግናቸውን ነገሮች ሁሉ እየቆጠርን ነው መሰለኝ። ምሕረት ለወደደም ለሮጠም አይደለም። ለአንድ ዕብራዊ ይሄ መልእክት ወዲያው በጣም ፓወርፉል ሆኖ ይሰማዋል። አንተ ለአንዴ ለመጨረሻ ድኛለሁ እንዴ ነው የሚለው። ኢትዮጵያዊውን ግን ለማስረዳት አማርኛውን ወደ አማርኛ ቀይረን ምናምን ነው ግን ትንሽ ይከብደናል። አንድ ጊዜ ፈጽሞ በማቅረብ ምን ሆነናል? ተቀድሰናል። እርኩስ ነኝ ጌታ ይርዳኝ እቀደሳለሁ ነው። ኢየሱስ እንደሱ አይልም። እርኩሱ አቤት ወደፊትም ይርከስ ነው የሚለው። ቃሉ ነው የሚለው። ለምን? እርኩስ ከሆንክ ቅዱስ መሆን መቼም አትችልም። ያለ ኔቸር መኖር አትችልም። እኛ ብንው ምንድነው ንስሐ ግባ ነበር የምንለው። ኢየሱስ ወደፊትም ይርከስ። ጻድቁ አቤት ወደፊትም ጽድቅ ይስራ። መጽሐፉ ነው የሚለው። ጸድቃቸዋል፣ ስለዚህ ወደፊት እንጸድቃለን ነው። የጽድቅ ስራ እንሰራለን። ቅዱሳን ናቸው፣ ስለዚህ ወደፊት ቅዱሳን እንሆናለን ነው ወይስ የቅድስና ልምምድ ውስጥ እንገባለን? አይጨምርም አይቀንስም። ባይብል ስታጠና አይጨምርም፣ ሲያፋሽግ አይቀንስም። የክርስቶስ መቀደስ ለአንተ የተቆጠረበት ማለት። ሌላው ደግሞ ብርሃናችሁ በእግዚአብሔር ላይ ይብራ ይላል አይደል? አንዳንድ ሰው የሚጨናነቀው ብርሃኑን ሊያበራ እግዚአብሔር ላይ። እዛ ጋር የበራልህ ክርስቶስ ነው። እዛ ጋር የሚታይልህ ክርስቶስ ነው። ብርሃናችሁ በማን ላይ ይብራ ነው የሚለው? በሰው ላይ። እሱ ያ ከተቀበልከው የቅድስና ዘር የተነሳ ምትለማመደው ሰው ላይ እንግዲህ ስለተወለድክ የዛ ቤተሰብ አባል ስለሆንክ ዘሩን ስለተካፈልክ ሰው ላይ ኤክሰርሳይዝ ታደርጋለህ። እንደዛ መሆኑ ወደ ሙላቱ አይመጣም። እዚህ መሬት ላይ እስካለን ድረስ የሆነ መቼስ ማናስበው ነገር ይገጥመናልና ወደ ሙላቱ አይመጣም። የመጨረሻው ፍጹማዊ ቅድስና ወይም አልቲሜት ሳንቲፊኬሽን ነው። እሱ ስንሞት ነው።
ልክ ከሞትን ቀን ጀምሮ አንመኝ፣ አንጣላ፣ አንዋሽ፣ ቸርች ውስጥ ግርግር አንፈጥር። ያን ጊዜ አልቲሜት ሳንቲፊኬሽን ውስጥ እንገባለን። በትንሣኤ ደግሞ ይጸናል። ቁጥር 11 ሊቀ ካህናት ሁሉ፣ የድሮ ሊቀ ካህናት ማለት ነው፣ እለት እለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆመዋል። ምን ማለት ነው? ስራው አያልቅም። ስለዚህ እግዚአብሔር ይወላችሁ በመገናኛው ድንኳን ደጃፍ ላይ ስሩ ያላቸው ዕቃዎች አሉ። ገበታው አለ፣ መሰዊያው አለ፣ እንደዚህ ነገር። ወንበር ስሩ አላለ። ኤሊት እዚህ ይላችኋል። ወንበር አሰርቶ ተጎለተ ቁጭ አለ። አሟሟቱንም እናውቃለን። ኢየሱስ የሚሰራውን ስራ ቀድሜ ልስራ ሲል እግዚአብሔር ገለበጠው፣ አንገቱን ሰብሮ ገደለው። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም፣ እስቲ ደህንነት የዘላለም ነው በሉኝ በእናታችሁ። የዘላለም ሕይወት አይጠፋም በሉኝ በእናታችሁ። አንድን መስዋዕት ለመቼ? ለዘላለም አቅርቦ በእግዚአብሔር ቀኝ ምን ሆነ? ተቀመጠ። አሁን ጌታ እኔ ባንተ አምናለሁ ግን ሲኦል ምናምን ያል ስትመጣ ቁጭ ብዬ ነው የምታገኘኝ። ምን ማለት ነው? ይሄን ኬዝ ምን ብያለሁ? ጨርሻለሁ። ተቀመጠ ማለት ስራችንን ጨርሷል፣ አለቀ ማለት ነው። ተፈጸመ ብሎ ይጮህም ሲያሾፍ አይደለም። አሁን እሱ ጋር የምትሄደው የኃጢአት ስርየት ለመቀበል አይደለም። በድይ ያለው ስርየት እንዳትሉኝ። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አሁን የሚጠብቀው ያንተን የኃጢአት ስርየት ጉዳይ ሊፈታ ሳይሆን ቁጭ ያለው ጠላቶቹን ከእግሩ በታች ለማድረግ እየጠበቀ። ጠላቱ እንዳትሆን፣ ይህን መስዋዕት እንዳትቃወም። አንድ ሁለተኛው ደግሞ ልጆቹ እነዚህ አንዴ በቀረበ ስርየት የተቀበሉት እንደሚደክሙ ያውቃል። እንደሚደክሙ ስለሚያውቅ ስርየት እንዳይሰጣቸው አስተስሪው ጨርሷል። የባለፈው የሚመጣውን የዛሬውን ኃጢአታቸውን አስተስሪው ጨርሷል። ከዛ ድካም የሚወጡበት ግን ሌላ ደግሞ ነገር አለ። እሱ የሚገኘው እሱ ጋር ሄደ ነው የምትቀበሉ። ስርየት ብለህ እንዳትጠጋ። በስርየት ጉዳይ ስራ ጨርሶ ቁጭ ብሏል። በየቀኑ አንተ አልማዝን አየለችም ባየ ቁጥር እሱ አሁንም አይተመጣው በቃ ስርየት ሰጥቻለሁ። አሁን ደግሞ ሆነ ሰው ተናግሮ አናገረኝ ምላሴ እንትን አለ። በቃ ስርየት ሰጥቻለሁ። ጳውሎስ እንዲህ አለ፣ እንዲህ ከሆነማ ሁልጊዜ መስዋዕት ሊሆን ያስፈልገዋል። እንደሱ አይደለም ነገርየው። አንደኛ ጠላቶቹ አሉ ከአካሉ ውጭ ሆኑ፣ እነሱን ከእግሩ በታች እስኪገዛ እስኪቀጠቅጥ እየጠበቀ ለምን? አንድ ጊዜ በማቅረብ የሚቀደሱትን ወይም ቅዱሳንን ክርስቲያንን አማኞችን የዘላለምን ፍጹማን ለዘላለም ደህንነት የሚሆነውን ወንጌል በእጃቸው ሰጣቸው። ለዘላለም ደህንነት የማይሆን ወንጌል ይዘው ወንጌል ስርጭት አትውጣ። ቸርቹን ለመሙላት አስራት ለመሰብሰብ ከሆነ ተሳስተናል። መዳናችሁን ያላረጋገጣችሁ አልዳንክም እዚህም ከመጣ ካለ ተመለስ። እንዴ እኛ እኮ አትድኑም እንዲያርጉ ተብሎ መቼም እንደማንድን ስናቅ ነው የመጣ ነው። እዚህም አትድንም ካልከኝ እንዴ የሞቃል አይደል? የተደላደ በፌስታል የተወጠረ ቸርች ውስጥ ከምታመልክ እዛ እናቴ ደወሉ ጪሱ ምን ዋላ እንዴት የሚያምር ውብ ካቴድራል አለ እዚህ በየሰፈሩ እንትን ከምትል ምንድነው ልዩነት? ምን ማረጋገጫ ይዘ ነው? ምን ዋስትና ይዘ ነው? ለመበላት ነው እንደመጣው? መዳናቸውን ካላወቁ ሰዎች ብር መቀበል አይቻል። መጽደቁን በጸጋ መዳኑን ከማያውቅ ሰው መቀበል ነውር ነው። ማን ይመስክር ለዚህ ምስክር? ለምን ፓስተሮች ይመስክሩ አይልም እግዚአብሔር። ስለዚህ ነገር ደግሞ ቴዎሎጂያን ይመሰክሩልናል ለምን አይል? አያምናቸውም እግዚአብሔር። ፓስተሮች ይመስክሩ ቢባል ፓስተሮቹ ምን እንደሚሉና ቃ ምንድነው? ኢንፋክት ሃሌሉያ ይሄ ምንድነው? ቪውስ ምናምን እያሉ ግራ ያጋቡናል። የኛ ቸርች እንዲህ ነው የምታምነው እነሱ ካልቪን አርሚን እያሉ ግራ ያጋባዋል። ፕሮፌቱ ብትለው ምንድነው ይሄ ዘላለም መዳን ይላል። እኔ እዚህ የጸለቁበት አለ በዚህ ነው መቀባ ነው የሚል ማንንም ምስክር አይጠራም። ሐጂውንም ሸከናውንም ጳጳሱንም አያምናቸውም። ስለዚህ ታላቅ መዳን በልጁ ስለተፈጸመ የዘላለም ስርየት ማን ይመስክር? ማን ይመስክር? ማን ይመስክር? ማን ይመስክር? አቤት ማን ይመስክር? መንፈስ ቅዱስ ደግሞ ስለዚህ ይመሰክርልናል። ምን ብሎ? ከዚያ ወራት በኋላ ከነሱ ጋር መገባው ኪዳኔ ነው ይላል ጌታ። በልባቸው ጌና እኖራለሁ፣ በልቦናቸው ጽፏለሁ። ይሄ በአላምሳ ነው። መንፈስ ቅዱስ ወርዷል፣ በልባችሁ ገብቷል። በቃ ሕጉ በልባችሁ ተጽፏል። ቁጥር 17 ብሎ ከተናገረ በኋላ ኃጢአታቸውንና አመጻቸውንም ደግሜ አላስብም ይላል። እሺ አያስብም ከዚህ በኋላ ላለው የነዚህም ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም በሉ። የለም አለቀ። ስለ ኃጢአት ብትል የለም። ቁጭ ብሏል ጨርሶ። ደከምክ ዛልክ እንደዚህ እንዳትል። መቼ ጌታ ሆይ አንድ ቀን ስበረታ እመጣልሃለሁ አትበሉ። ሮጠና በተቸገርክበት ነገር በተበላሸበት ነገር ሮጠና። ኢየሱስ ሸክማችሁን አራግፋችሁ ኑ አላለም።
ወደ እኔ ኑ ታርፋላችሁ አላለም። እኔም አሳርፋችኋለሁ ነው ያለው። ማንም ሰው ማንንም ለመኮነን የሚሆን የራሱ ብቃት የለውም። ማንም ሰው አትረቢም አትረባም ቱ ሰምቼ የለ አንተን ታሪክ እረ ምናምን አይበል። ና ስትዝል ስትደክም እዚህ ምድር ላይ ብዙ ተግዳሮት አለ። ስታልፍ እንደዚህ ሁን። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት። ለምንድን ነው ሊቀ ካህናት የማይለው ትልቅ የሚለው? ብዙ ጊዜ ሰው ሲመጣ ምን ብሎ ነው? እኔ ኃጢአቴ ከሰማይ ሰማያት አልፋለች፣ ኃጢአቴ ከራሴ ጸጉርን በጣም ነው የምትበልጠው ጌታ ሆይ። ብዙ ሰው እኮ ንስሐም ላይ ይዋሻል ማለት የሚያወራው የክብር ጌታ ፊት እንደሆነ አያውቅም። ሁሉም በሚያውቅ አምላክ ፊት እንደሆነ አያውቅም። ሰው ፊት ባለስልጣን ፊት ምትቀባጅር ይመስላል። ምታወራው የእግዚአብሔር ልጅ ፊት ነው። እንደ ጴጥሮስ በቃ ግጥም ጌታ ሆይ እኔ ኃጢአተኛ ነኝ ከታንኳይ ውረድ በቃ አለቀ። የምንድነው ወሬ ማውራት? አንዳንዱ ይከሽነዋል አማርኛውን። እግዚአብሔር በቃ አማርኛው ለማትሪክ የሚሆን አማርኛ አለ፣ ማትሪክ መስሪያ የሚሆን አማርኛ። ይሄ ሁሉ ዝባዝንኬ አያስፈልግም። መጀመሪያ ክርስቲያን እዛው ቦታ ላይ ገና ፎልት ሲያረግ ወይም ደግሞ ህሊናው ከሐሳቡ ከመንፈስ ቅዱስ ሐሳብ ውጭ ሲሆንበት እዛው ጋር ነው የሚጀምረው። በነገራችን ላይ መንፈስ ቅዱስ አማኝን አይወቅስም፣ ዓለምን ይወቅሳል፣ ለአማኝ ግን ይመሰክርለታል። ይሰማል? ዓለምን ስለ ኃጢአት ይወቅሳል፣ እርሱም በእኔ ስለማያምኑ ነው። እኛንሳ መንፈስ ቅዱስ ለመንፈሳችን ይመሰክርልናል። የሆነ ድምፅ ከሰማ ቱ አትረቢም ምንትስ የሚል ከሰማ እሱ አይደለም። መንፈስ ቅዱስ ሮንግ ነው ብሎ ዊትነስ ነው የሚሰጠው፣ ምስክርነት ነው የሚሰጠው። መንፈስ ቅዱስ ለመንፈሳችን ይመሰክራል። ዓለምን ግን ስለ ኃጢአታቸው ይወቅሳል፣ እሱም ስለ ዘሞቱ ነው፣ ስለ ሰከሩ ነው፣ ስለ ተደባደቡ ነው አይልም፣ በእኔ ስለማያምኑ ነው ይላል። ምዕራፍ 4 ምን እናርግ? ትልቅ ነው በደሌ፣ ሁለተኛ ልመጣም አንድ ቀን እመጣለሁ ለምትሉ ኖ ኢየሱስ ትልቅ ነው። ምን ይላል? በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን በግዕዝ በአማርኛ እምነታችንን እንጠብቅ። ለምን? ይሄን ያስተማርኩን የሚያስጥል ሰው አሁን ታገኛለህ። ጸንተ ያዘው። ትልቅ ሊቀ ካህናት እንዳለ የሚያስጥል በሽ ነው። ጳውሎስ እንዲህ አለ፣ በሕግ ትጸድቃላችሁ መልካም ሥራ ካልሰራችሁ አትጸድቁም የሚሏችሁ ሰዎች በጣም ይፈልጓችኋል። የሚፈልጓችሁ ግን በውጭ ላይ ያስቀሯችሁ ነው። ብስጭት ብሎም እንዳለ ታውቃላችሁ አይደለ? ተገረዙ ነው ያሏችሁ። አዎ ራሳቸው ይቆረጡታል። የሚያውኳችሁ ይቆረጡ ተብሎ እንደጻፈ የሚያውክ መንፈስ ይቆርጠዋል። ኖ እነሱ አይደለም፣ ሰውዬ ነው፣ መንፈስ አይደለም፣ ሰውዬ ነው። ኮት አድርጓል፣ ሸሚዝ አድርጓል። የት ነው ያለው? ቸርች ነው። ምን አለ? ሕግን ካልጠበቃችሁ ትጸድቁ ዘንድ አትችሉም ብለው እንዳወኳችሁ ሰማን። እነዚህ የሚያውኳችሁ ተገረዙ የሚሏችሁ ራሳቸው ይቆረጡ። አዲሱ መደበኛ ትርጉም ራሳቸው ከስር ይጎንድሉት ይላል። አቤት የጳውሎስ ቁጣ! አቤት የጳውሎስ ብስጭት!